ከሰይፉ ጋር ጫማ መለካካት ወይ መወዳደር ፍላጎት የለኝም እኔ አይ ዶንት ኬር አለና ውሃ አርስቶኝ ሄደ። እንግዲህ ብር ያለበት ሰላም ሰላም ቤተሰቦች በእያላችሁ በሰላማችሁ ዛ እንግዲህ በዛሬ በወቅታዊ እናንተን ያስተምራሉ ያዝናናሉ ያልኳቸው ጠቃሚ ቪዲዮዎችን ሰብሰብ አድርጌ ይዤ መጥቻለሁ። ሐሳብ አስተያየትም የምንሰጥበት ይሆናል። ቀጥታ ወደ ቪዲዮቹ ላይክ ቪዲዮን ማድረግ እንዳይረሳ። የዚህ ልጅ አድናቂም አሽቃባጭም አይደለም፣ ግን ምኑ ይመቸኛል መሰላችሁ? የዋህነቱ፣ ንጹህነቱ፣ ደግነቱ ካሜራ ፊት አያስመስልም። በርካታ ቲክቶከሮች ካሜራ ጋር ታስመስላላችሁ፣ እሱ ግን ንጹህ ነው። ግን የዋህነቱ ገደል ሊከተው በጣም ጥንቃቄ አድርግ አዶኒ። ካንተ አሁንም ስህተት የሚፈልጉ ሰዎች እየበዙ ነው። እንከንን ለማጉላት የሚጥሩ ሰዎች በዝተዋል። ባለፈው ቦዲጋርድ፣ አሁን ደግሞ ምን ይዘው እንደመጡ ታውቃለህ? ጥንቃቄ አድርግ ብራዘር፣ ጥንቃቄ አድርግ። የባለፈው ምክሬ ተጠቅማለች። እንደ ሰቀሉ ሊያወርዱ ይሄ ልጅን ልታውቁት ትችላላችሁ። እኔ ግን በዚሁ ሶሻል ሚዲያ ነው የማውቀው። እኔ አንድ ነገር ማለት ፈልጋለሁ። ሰሞኑ ወደ ተቋማች አየር ኃይሎች ጋር በጣም መልካም ጊዜ እንዳሳለፈና ብዙ ነገሮችን ሲያደርግ እንደነበረ አይቻለሁ፣ ሰምቻለሁ። ማለት እኔ የምፈልገው እንደሱ አይነት 10 ታዋቂ ቲክቶከሮች ተጽዕኖ ፈጣሪ ኢትዮጵያ ቢኖራት እኔ እውነት እነግራችኋለሁ፣ አንተ የምትጠብቃትን ኢትዮጵያ፣ አንተ ማየት የምትፈልጉን ኢትዮጵያ የሚያሳዩ እነሱ ናቸው። ምክንያቱም ብሔር ሳይለዩ ዘር ሳይለዩ ሁሉ ቦታ ተገኝተው ስለ ሀገራቸው የሚያወሩ፣ ስለ ሀገራቸው የሚያሳዩ፣ ስለ ሀገራቸው እድገት የሚያወሩ፣ ስለ ሀገራቸው ፍቅር የሚያሳዩ ሰዎች ተጽዕኖ ፈጣሪዎች እንደዚህ አይነት 10 ቢገኝ የምሬን ነው የምልህ፣ አንተ ማየት የምትፈልገውን ኢትዮጵያ ከፍ አድርጎ የሚያሳዩ እነሱ መሆኑን አትጠራጠር። ሌላውን የሰማችሁት እንግዲህ ቲክቶከር አዶናይ ሁሎችም ሐሳብ አስተያየታቸውን እየሰጡ ነው። ቃስ በል ተረጋጋ፣ አሁን ያለበት ጥሩ መንገድ ላይ ስለሆነ፣ ነገር ግን ብዙዎች መሰናክሎች በዛ ልክ ይመጣሉና ተጠንቀቅ፣ ለነገሮች ትኩረት ስጥ እያሉት ምክር እየሰጡት ነው። እናንተስ እንዴት ታዩታላችሁ? በተለይም ሰሞኑን በአየር ኃይል ማሰልጠኛ የሰጠውን ሰግጥ ፈምስ የሚለው ብዙዎች የተነጋገሩበት ነው እና ያደረገ ያለው አሁን ለሆነ ለችግር ሊያጋልጠው አይችልም ወይ? ነገሮችን በማስተዋል መራመድ አለበት ብለን እናስባለን። በቀጣይም ደግሞ ከሰይፉ ጋራ እንግዲህ አለመቅረቡ ብዙ ውዝግቦችን ሲያስነሳ ነበረ በብዙዎች ዘንድ። ስለሱም በማራኪ ወግ ላይ በተደረገው ቃለ ምልልስ መልስ ሰጥቷል፣ ከሰይፉ ጋር በተገናኘ ማለት ነው። እሱን አድምጠን እንመለስ። ከሰይፉ ጋር ጫማ መለካካት ወይ መወዳደር ፍላጎት የለኝም እኔ አይ ዶንት ኬር። ሰይፉ የራሱ ሌጀንደሪ የሆነ መንገድ የገነባ ሰው ነው በጥንካሬው። ከዚህ የምናየው ስኬት በስተጀርባ ብዙ ነገር እንዳለፈ እርግጠኛ ነኝ። እኔ ደግሞ I believe legendary የሆኑ ሞመንትን እየፈጠርኩኝ ነው። I believe I am the best። የማለት ደግሞ ሰይፉ ዝቅ ማለት አለበት አይደለም። ሰይፉም ከፍተኛ ነው። He's the best, I am the best. Everyone is the best. If you believe you're the best, then you're the best. በቃ that's my mindset አሁን። እና ጫማ መለካካት አይደለም ከማንም ጋር። እኔ ጫማ መለካካው ከራሴ ጋርና ከትናንትናው ማንነት ጋር የበለጠ ከፍ ለማለት ነው እንጂ የተሳሳተ ከሆነ ያየሁበት አንግል I'm sorry ይቅርታ ጠይቃለሁ። ግን የተሰማኝን ነገር ብዙ ሰውም የተሰማው ነገር ተገንዝቤ የተናገርኩት ነገር ነው። ስድብ አልመጣበትም፣ ስድብ አልተሳደብኩም፣ አላወዳደቅኩኝም። በክብር በሪስፔክት ነው ለማሳየትና ለማስረዳት የሞከርኩት። ምንም ንቀት የለውም። አሁን ብዙ ሰው እንደዛ ይመስለዋል። ሰይፉ እኮ እንደዚህ ለብዙ አመታት እንትን ሲያደርግ የነበረ ሰው ነው። አንተ እንዴት ብለህ ነው አሁን የመጣኸው እንደዛ የምታደርገው ምናምን? አሁን ችግሩ ሰው ህዝቡ ምንድነው መሰለህ፣ አንድ ሰውን ከፍ ለማድረግ አንድ ሰውን ዝቅ ያደርጋል። because እያንዳንዳችን እንደዛ ስለምናስብ ነው። ውድድር ላይ ከሆንክ ባይዘው በህይወትህ አሁን ጎረቤትህ ዝቅ ለማድረግ ራስን ከፍ የምታደርግ ከሆነ አታሸንፍም። ባይዘው በምን ታምር በዓለማዊ ነገር ያሸነፍክ ልትመስል ትችላለህ። መንፈስ ግን ሁሌም ይጎዳል። አንዴ መሰለኝ እንደዚህ ሰገጠ ምናምን ተብያለሁ እና እንደ መሰገጥ ደስ የሚል ነገር የለም ብራዘር። አየህ በቃ እንደዚህ አይነት ስግጥና ስግጠት ከሆነ ራስን ማዳን በቃ እኔ እንደሱ ነው ሰገጤ መሆን ፈልግ። ፓስተር ቸሪ ተቀላቅሏል ይላችኋል። እሺ ፋራ ያለኝ ሰውዬ እኮ ሲጋራ ስላቆምኩ፣ ፋራ ያለኝ እኮ ውጭ ማደር ስላቆምኩ። ማን ነው ፋራ ከኔ ነገስ? በቃ ነገር ተጠበደላላ በነበርኩ ጊዜ አራዳ ጠብሳ ቆም ፋራ ቆምኩ። ፋራ መሆን ነው ፈልገው ገባ። ሰዎች እርድና የሚሉት ነገር ምንድነው? በቃ ይሄ የሚመስለውን ነገር ፌኩን ላይፍ ነው እርድና ነው። እኔ አራዳ መጀመሪያ ዳር የሚሄድ ነው ለኔ አራዳ። እናንተስ ምን ትላላችሁ? ሐሳባችሁን ስጡበት። ፓስተር ቸሪም
ሰግጥ ፈምስን እደግፋለሁ እያለ ነው ማለት ነው። በቀጣይ ማሳያችሁ ቪዲዮ ደግሞ ፕራንክ ነው። ነገር ግን በጣም አደገኛ ፕራንክ ነው። ስታዩትም ትንሽ ከባህልም የወጣ ከሃይማኖትም እንደ ኢትዮጵያ ስታዩት በሙስሊምም በህዝበ ክርስቲያኑም ለየት ያለ ፕራንክ ነገር ነው። ትንሽ እንደኔ በጣም አስፈሪ ነገር ነው። ግን የፕራንክ ጎጅነትና ምን አይነት ተጽዕኖ እያመጣ እንዳለ ትማሩበታላችሁ። ተመልከቱ። ስለዚህ የዛሬው የሚገርም ፕራንክ እንደሚሆን ባለሙሉ ተስፋ ነኝ። አሁን የሰው ግን ይበላዋል። ኢየሱስ ለመያዝ ራሱ ይቀፋል። እንደምትመለከቱት እዩት። አሪፍ ነው። ባለሙያ ነሽ እኮ መሲ። ባለቤት ባይሆን አጥንቷ እንትና መሲ ይሄ በላው መሲ ምን ነው ገደልኩሽ። ምንድነው መሲ? በእናትሽ ብቻ መሲ ምንድነው ብሬት ብቻ ወጡ ላይም እንደዛ ነው እንዳትይ። ምግብ ላይ እንደዚህ አድርጎ ፕራንክ በጣም በእውነቱ አንድ ሰው ትን ብሎት ሊሞት ይችላልና እየሄድንበት ያለው ነገር አንዳንዱ የሚያሳስብ ነገር ነውና ቢያንስ ከኦቨር የሆነ ነገር ባይደረግ ፕራንክ መልካም ነው ብለን እናስባለን። በሌላው እንግዲህ ሰሞኑን በጣም አነጋጋሪ የሆነው የማርበርግ ቫይረስ ማለት ነው በተለያዩ ቦታዎች መስፋፋቱን በጣም ነው የቀጠለው ማለት ነው። በተለይ በጅንካ አካባቢዎች እንቅስቃሴዎችም እየቆሙ ነው፣ ሰውም እየሞተ ነው። በጣም ብዙ ሰው እየሞተ ነው። አርሲ ላይም ሐዋሳ ላይም አዲስ አበባ ላይም በጣም አስጨናቂ ነገር ሆነ። በተያያዘ ታዲያ በደቡብ ክልል አሪዞን ወደ አዲስ አበባም ሆነ የትም አይነት ሀገር አቋራጭ እንቅስቃሴ ለአንድ ሳምንት ታግዷል። እሱን አድምጠን። በማርበርግ ቫይረስ ምክንያት ከዛሬ ህዳር 20 ቀን 2018 ዓ.ም ጀምሮ ለአንድ ሳምንት የትራንስፖርት አገልግሎት ዝግ ይሆናል ሲል የአሪዞን መንግስት ኮሚኒኬሽን ቢሮ አሳሰበ። በጂንካ የቫይረሱ ስርጭት ከዕለት ወደ ዕለት አስከፊ እየሆነ በመምጣቱ የበሽታውን ስርጭት ለመቆጣጠር በአሪዞ ዋና አስተዳዳሪ የሚመራ ግብረ ኃይል ተቋቁሞ እየሰራ ሲሆን አገር አቋራጭ የህዝብ ትራንስፖርት ለአንድ ሳምንት እንዲታገድም ተብሏል። በተጨማሪም በከተማው የሁለት እግር ተሽከርካሪዎችና የታክሲ አገልግሎት የሚሰጡ ተሽከርካሪዎችን ብሎም በዞን ውስጥ የሚኖሩ የትራንስፖርት እንቅስቃሴዎች በቀጣይ ቀናት ውስጥም ውሳኔ እንደሚሰጥባቸው ተነግሯል። ሰላም ለኩልኩም በአራቱም አቅጣጫ በግራና በቀኝ ሐሴትና ደስታን በትኩረት ምንቀኝ በተከዘች ቀይ ባኮረፈች አድባር ይሄ ጭንቀት ድብር ቆርጠን ለማባረር አርማችን ሰላም፣ ቋሚ ቅርሳታችን ፍቅር፣ ጥቅማችን የእናንተ ሳቅ ጨዋታ፣ ዘና ፈታ ስትሉ ደግሞ ለእኛ ደግሞ እርካታ አይደለም እንዴ? ንብረት ተረው ጋሪ ደበርሱ ፋሲት ከናል ገምተን ከስሙን ይከኛ ኖ አይደለ ቆይ ለማመድ የምትመለከቱት ደግሞ ሌላኛው ቲክቶከር ነው። ልክ እንደ አዶናይ በአየር ኃይል ማሰልጠኛ ውስጥ ሞቲቬት እያደረገ ይገኛል ማለት ነው። ትልቅ ተቋም ነው እንግዲህ ኢትዮጵያ አየር ኃይል ማለት ኢትዮጵያ የሆነ ጠላት ቢነሳባት አለ ከምትለው ብዙ ኤክስፔሪየንስ እና የተሻለ ፓወር አለው ተብሎ የሚታሰብ በዚህ ልክ ሞቲቬሽናል ስፒከሮችን እያመጡ ማድረጉ እንደኔ በጣም አልደግፈውም። ሐሳባችሁን ስጡበት ለማንኛውም ነገር ግን እያንዳንዱ ነገር መዋቅር ኖሮት በሌቭል ሆኖ የሚደረገው ነገር ቢሰጥ መልካም ነው እንጂ ማንም ቲክቶክ ወይም የሆነ ሰው ባለ ፕሮፌሽኑ አለ ሙያው እንደዚህ በአጋጣሚ በፈመሰበት ወይም በታወቀበት እንደዚህ አይነት ነገሮችን ማድረግ ትንሽ ከሳይንስም የሚደግፈው ነገር አይደለም ማለት ነው። ከጋዜጠኝነት አንጻር ምን ሳየው አንዳንድ ብስለቶች የሚጠይቋሉ፣ ፕሮፌሽኖች የሚጠይቁታሉ። እንደዚህ አይነት ነገሮች ላይ በግለሰብ ፈቃድ ሊሆን ይችላል ይሄ የተደረገውና ይሄ ግን ያለውን የተቋሙን ወደፊቱን ያለውን ክብር
ሊያሳጣው ይችላል ማለት ነው። እንግዲህ ኢትዮጵያ አየር ኃይል አላት የምንለው እንግዲህ በኢትዮጵያ የመጨረሻው ሌቭል የሆነ ኃይል ቢዋጋ ቢመጣ ዲፌንድ የምናደርግበት እሱ ነው። ኦፊሻል የሆነ ነገር ትልቅ ስም ያለው ብዙ አመታትን ያስቆጠረ የተገነባ ቢውል የተደረገ ነው እንጂ በአንድ ጊዜ መጣ አይደለም። ነገር ግን እንደዚህ ሊስቱ ይችላሉ፣ በእነሱም ላይፈረድ ይችላል። ኦፖርቹኒቲ ተሰጥቷቸው የሆነ የሚናገሩትን ቃላት ዊዝአውት ኤክስፐሪየንስ ናቸው፣ ፕሮፌሽን የላቸውም፣ በአጋጣሚ የተናገሩት እና ይሄ ትልቅ ተቋም እንግዲህ እንደዚህ አይነት ስሙ መጠራቱ ትንሽ እንደኔ አግባብ አይደለም ብዬ አስባለሁ። ምክንያታዊ ከሆናችሁ ሐሳባችሁን ማስቀመጥ ትችላላችሁ ማለት ነው። ለዛሬ የነበረን ቪዲዮ እነዚህ ነበሩ። በቀጣይ እስከምንገናኝ ቪዲዮ ላይክ፣ ሰብስክራይብ እንድታደርጉና እንድታበረታቱኝ እጠይቃለሁ። ጋዜጠኛ ዋሴ ይባላለሁ። በቀጣይ ቪዲዮዎች እስከምንገናኝ እውነተኛ የሆኑትን ወቅታዊ የሆኑትን ሐሳብ የምንሰጥበት ይሆናል ማለት ነው። መልካም ጊዜ